እጅግ በጣም የሚማርከኝ ሐዲስ ይሄን ሰውዬ በሆንኩ እያልኩ በዚህ ኡመት እመኛለሁ ሁሌ። ነቢዩ አለይሂ ሰላቱ ወሰላም የአንድን ሰው ታሪክ ይነግሩናል ከሳቸው መላክ በፊት። ታሪኩ እንዲህ ነው፣ ሳይህ ዘገባ። አንዴ አንድ ሰው በረሃ አቋርጦ ሲሄድ በፀሐዩ ሰማዩ ላይ ወለል እንዳለ ነው፣ ደመና የለም። ድንገት ግን አንድ ደመና ወደ ሆነ ቦታ አስተዳያል። እሱ እየተጓዘ ነው። ለደመናዋ ትእዛዝ ሲሰጥ ግለሰቡ የእገሌን እርሻ ሂጂና ጠጪ ትባላለች። ለደመና ከሰማይ ትእዛዝ ይሰጣል። ሰውየው የማን እርሻ ነው? እንዴት ከላይኛው ዓለም ትእዛዝ ተሰጠለት? ምን ሰርቶ ነው? ደመናዋን ተከተላት ይላሉ ነቢዩና መሐመድ አለይሂ ሰላቱ ወሰላም። ሰው ደመናዋ ትሄዳለች፣ ይሄዳል፣ ትታጠፋለች፣ ይታጠፋል። ሄደችና ሁሉም ማሳ አቋርጣ አንድ ማሳ ላይ ጠለለች። ከዛም ዝናብ አወረደች፣ ሌላው ደረቀ። ይሄ ተአምር ነው አልኩ። ጠጋለና የእርሻው የማሳው ባለቤት እስኪወጣ በሩ ጋር ጠበቅኩት። ትንሽ ቆይቶ በውሃ የታጠበ ሰው ግቢውን ከፍቶ ወጣ። ሲወጣ ያስኩት፣ አንተ ሰው ስራህ ምንድነው? ምን ተፈጠራል? ደመና ያንተን እርሻ እንድታጠጣ ሲታዘዙ ሰማው። ምን ሰርተ ነው አለው። ስራ የለኝም አለ። ግዴን ለማስታወሰህ ንገረኝ፣ ከጠቀመ ይሄ ነው። ይሄ ማሳ ከዘራውት በኋላ አጭጄ ምርት ሲመጣ ከሶስት ከፍለዋል። 1/3 ለቤተሰቤ፣ 1/3ኛውን ሪኢንቨስት እዛው ላይ መልሼ ኢንቨስት አደርገዋል፣ 1/3ኛውን ሰደቃ ሰጠዋለሁ አለ። ግልጽ ነው። 100 ሚሊዮን ከሆነ ትርፍህ 33 ሚሊዮን ሰደቃ ስትሰጥ ማለት አላህ አብሮት የሚነግድ ነጋዴ አለ ማለት ነው። ኮንቲነሩን ጠብቆ የሚያመጣለት ጌታ አለ ማለት ነው። የጨው እርሻውን አብሮ የሚያወጣለት ጌታ አለ ማለት ነው። አላህ አብሮ ይነግደው። የምስኪኖች ንብረት እዛ ውስጥ አለ። ባሪያው ወስኗል። እንደዚህ ለመነያት አልወሰናችሁ። የምን ዘካ 2.5% ብቻ 30ውን ቁርጥ አረገ ለአርህማን አይደለም ወዶች። እስኪ ሰቡት፣ አላማችን ነሰብ፣ ጉዟችን እናስተንት፣ ግብ ይኑረን።